በጣም መነጋገሪያ የሆነ ነበር አይደል? ያቶ በላይ ልጅ የብሩክታይት ሰርግ። እንግዲህ ብሩክታይት ከህፃንነቷ ጀምሮ መቀያ የምታገስ ልጅ ነች። በማስተባበር ግን ብዙ ሀብታሞች ካደረጉት በላይ አድርጋለች። ያለኝ ኩላሊት ነው ኩላሊት የሚገዛኝ የሚል ቪዲዮ ነበር የሰራሽ። ምን አይነት ምላሾችን አገኘሽ? ራግጣ የምታልፈው ናት። በቃ እንደውም ጫማውን ተወረውርበት ምክንያቱም ያው ችግሮቿን የወረወረች ይመስላታል። በነገራችን ላይ መቄዶንያ ሲል ክርስቲያን ይመስላል። ከ3500 በላይ ሙስሊሞች አሉ። 3500 አካባቢ የሚሰራው ሌላ ኃይል መሆኑን ስታስቢ ምንም አትጨነቂም ማለት ነው። ምንም እንትን አትልም። ኧረ እኔ ምንም አልጨነቅም በእውነት እንዴ። ለምን እጨነቃለሁ? ሌላ ኃይል እየሰራ እያየሽ። በነገራችን ላይ በሆነ ግለሰብ ላይ ሰው ላይ ተመረኮዝ አይደለም። እንትና ቢረዳው ይቀጥላል። እና የሌላቸውን መምጣት ይችላሉ። ሰርጋቸውን እናደርጋለን ብሎ ከወሰኑ ችግር የለብንም። መቄዶንያ ይደግስላቸዋል፣ ያደርጋል። በቃ አሁን ከፊታችን መጋቢት 6 ትልቅ የገቢ ማሰባሰቢያ ምናልባትም በሶሻል ሚዲያ ሶስተኛው ይመስለኛል አይደል? የመጀመሪያው በዶንኪ ቲዩብ በኮሜዲያን እሸቱ አማካኝነት ነው። ሁለተኛው ደግሞ በሰይፉ ፋንታሁን አማካኝነት ነው በሰይፉ ዩቲዩብ ቻናል ላይ እና አሁን ደግሞ በራሱ በመቄዶንያ የዩቲዩብ ቻናል ላይ ትልቅ የገቢ ማሰባሰቢያ የፊታችን መጋቢት 6 ይከናወናልና እንዴት ነው ዝግጅቱ ያለው ነገር? ዛሬም ጋዜጣዊ መግለጫ ተዘጋጅቶ ነው የተገናኘ ነው እና እንዴት ነው? መሲ በነገራችን ላይ ስንት የጠራ ነው ጋዜጣዊ መግለጫ ሁሌ እየተገኘች ነው። ሰው መሆን ማለት እንደዚህ ነው። አሁን ሰይሎቹ አይመለከትንም። አንድ ቀን ተጠርቶ እንኳን የሚመጣ ሰው የለም እና ሌሎች ዩቲዩበሮችም እንደዚህ እንደው በተሞክሩ ቢያንስ በበጎ ነገር ሰው እንግዲህ አሁን ዛሬ ባለፈው 3-4 ጊዜ በዚሁ ጉዳይ ራሱ መጋቢት 6 መተሻለች እና ከዛ በፊት ያለውን ትቼ ማለት ነው እና ሰው እንዲህ መሆን ይችላል ማለት ነው። ሁሌም የሚመጣም ሰው አለ ማለት ነው። አሁን ሐዋርያቶች ምን ይላሉ? እኛ ሰማዕት ሲሆኑ እግዚአብሔር ለዚህ ለሰማዕትነት አበቃህ፣ እድሉን ስለሰጠህን እናመሰግናለን ይላሉ። ትልቅ እድል ነው። እድሉን መጠቀም ለመጨረሻ እኮ ስንሞት ይቆጨናል። እንደዚህ አይነት ነገር አልጋ ላይ ቀርሰን መቅረታችን አይቀርም። ሁላችን መጨረሻ ላይ የሚቆጨን ነገር ነው ማለት ነው። ህይወታችንን ሙሉ መለስ ብለ የሮጥንበት ሁሉ ነገር ጥቅም የሌለው ነገር ነው እና የዛን ጊዜ ወይ ባረግ ነው የምንለው ነገር ነው። እስከዛ ግን መጠበቅ የለብን። እንደምንሞት ደግሞ ስንሞት እንደምንሞት እኮ ከሞትም በኋላ መሆን የለበትም። ማወቅ ያለብን አሁን በምንችለው ነገር እንደዚህ ማገዝ። ምክንያቱም ዘላለማዊ ዋጋው ብዙ እውነት በጣም እንደው ዋጋ ከፋይ እግዚአብሔር ስለሆነ የሚከፍልን በጣም ብዙ ስለሆነ እኔ አንዳንዴ እንደው መቄዶንያ ከምንላቸው ሰዎች ይልቅ የሚረዱ ሰዎች ሞር ይጠቀማሉ ብዬ አስባለሁ። የሚረዱ እኛ ያው ምግብ እናገኛለን፣ ልብስ፣ መጠለያ፣ ከጎዳና መነሳት። ረጁ ግን የሚያገኘው ዘላለማዊ ዋጋ በጣም ብዙ ማለት ነው። ዋጋው በቃ እውነት ከአእምሮ በላይ ነው። መጽሐፍ ቅዱስ እኮ ይላል እኮ ራሱ በአይን የምናገኘው ዋጋ በአይን ያልታየ በጆሮ ያልተሰማ አእምሮ ሊያስበው ከሚችለው በላይ እጅግ በጣም መዓት ማለት ነው። በቃ ምክንያቱም ዋጋ ከፋዩ እግዚአብሔር ነው። ይህን ዓለም የፈጠረ ሁሉም ማድረግ የሚችል እና ለዛም መስራት ያስፈልጋል ብዬ አስቤ ነው እና እውነት እንደው እኔም አንዱ ሌባ ሆነኝ እንደነገሩ ግን ለዚች ነገር መሮጥ ያስፈልጋል ብዬ አስባለሁ። አትፈራም? አሁን ይህንን ሁላችንም ያንተን ሸክም ብንሸከም እንቅልፍ አግኝተን እናድራለን ወይ የሚለው ስጋትም ስላለኝ ነው። ከቀን ወጩ ተነስታ አንተ ውስጥ ያለው ጠዋት ከእንቅልፍ ስትነቃ ወደ አይምሮህ የሚመጣው ምንድን ነው? አሁን የቀን ወጪ መቄዶንያ ከ3 ሚሊዮን ብር በላይ ይሆናል። ለምን? አሁን ሰው የሚያስበው እንደ ጤነኛ ሰው አድርጎ ነው መቄዶንያ። እንግዲህ 9,000 ሰዎች አልጋ ቁራኛ ሰዎችን ለመርዳት መቄዶንያ የተቋቋመ። ስለዚህ ከ9,000 በላይ በሽተኞች ማለት ነው። አሁን ቤታችን ውስጥ አንድ ሰው ሲታመም ምን ያልከባል። እኛ ደግሞ ተገልጋዮች የግል ሆስፒታል ሁሉ ይሄዳሉ።
ኮሪያ ሆስፒታል፣ ማንኛውም የግል ሆስፒታል ነው የሚታከሙት። ስለዚህ 9000 በሽተኞች ማኖር ማለት ነው። አሁን አንድ ሰው ለምሳሌ ዳይፐር ተጠቃሚ ነው መቄዶንያ ያለ እንዴት ነው ብነግርሽ፣ በቀን 3 የዳይፐር ይጠቀማል። ወደ 450 ማለት ነው ሶስቱ በወር አባዡ 3300 በላይ ዳይፐር ተጠቃሚ ያለ። 2 ኮስተር ባስ ሰው ዴይሊ ሐኪም ቤት ይሄዳል። አንድ ሰው ለምሳሌ ዛሬ ጎዳና አነሳ እንደ አንቺም ታውቂዋለሽ፣ ከሰዓት ሐኪም ቤት ሊሄድ ይችላል። እንደመጡ ክሊኒክ ነው የሚሄዱት ቶሎ ወደ ሕክምና። ስለዚህ ወጪው በጣም ብዙ፣ መድኃኒት በጣም ኤክስፔንሲቭ፣ ጥሩ ምግብ ያስፈልጋቸዋል፣ ስኳር በሽተኛ፣ ቲቪ በሽተኛ። ስለዚህ ወጫችን በጣም ብዙ የሆነው ለዚህ ነው። በዛ ላይ ደግሞ ህንፃዎች እየተገነቡ ነው በየክልሉ፣ አዲስ አበባ፣ አርባ ምንጭ፣ ቀብሪ ዳህር፣ ወልቂጤ፣ በጣም ብዙ ቦታ ብዙ ህንፃዎች እየገነቡ እና ወጫችን ከቀን ወደ ቀን እየጨመረ እንደው የሚገርምሽ አሁን 9000 ሰዎች ምግብ ማብላት፣ ቁርስ፣ ምሳ፣ እራት በደንብ ነው ደግሞ የተያዙት። ከዛ የበለጠ ትልቅ ወጫችን ሁልጊዜ እድገት ነው። ሰው ዛሬ ለምሳሌ በአሁኑ ሰዓት 56ም ሰው እየገባ ነው። አዲስ ብራንቾች እየተከፈቱ ነው በየወሩ። አዲስ ስትከፍቺ እዚህ ጋር ከምግቡ የበለጠ የሚያስጨንቀን ሁሌ እድገት ላይ ያለ ድርጅት ነው። ዛሬ አልጋ ታስገኛለሽ፣ ፍራሽ፣ ትራስ፣ ብረት ድስት፣ ወንበር በየቀኑ ማለት ነው። ሁሉ ነገር ደግሞ ከአዲስ አበባ ነው የሚላከው ለ56ቱም ከተሞች። መገናኛ ሰዎች እኮ በየቀኑ እኮ ተሳቢ መኪና ነው የሚሄደው በየክልሉ። እንደው የእግዚአብሔር ኃይል ስላለበት እንጂ የሚሆን ነገርም አይደለም። እና እኔ በእርግጥ ምንም አልጨነቅም። አስነሳ ምንም አይመስል። ለምን የሚሰራው ሌላ ኃይል ነው። አንቺ ራስሽ እንደው መቼ ስታስቢ 9000 ሰው 9000 በሽተኛ፣ በዛ ላይ አልጋ ቁረኛ ሰዎች ብዙ ሰው ኃይል ይፈልጋሉ። በዛ ላይ ከአልጋ ላይ ለማገላበጥ ብዙ ጊዜ ተንከባካቢ ሴቶች ናቸውና ወንዶች ይጠራሉ። እዚህ ጋር የሚይዛል እዚህ ጋር የሚይዝ ማአት ሰው ነው የሚፈልገው። ስለዚህ ደግሞ እንግዲህ ወደ 3000 ምናምን ሰራተኞች ደግሞ አሉ ከ10000 በላይ ማለት ነው። ያን ሁሉ ሰው በዛ ላይ ኮንስትራክሽን፣ በዛ ላይ አዲስ አበባ ያለ እኮ ኢትዮጵያ ውስጥ ካሉ ትልቅ ፕሮጀክቶች አንዱ እኮ ይሄን ስታይ የሚሰራው ሌላ ኃይል መሆኑን ስታስቢ ምንም አትጨነቂም ማለት ነው። ምንም እንትን አትልም። ኧረ እኔ ምንም አልጨነቅም በእውነት። እንዴ ሰውን እጨነቃለሁ ሌላ ኃይል እየሰራ እያየሽ። እኛ እኮ አሁን እያሰብን ያለነው 8-9 ሰዎችን ማኖር ሳይሆን ሌላ ሂውጅ ፕሮጀክት። አሁን የሚገርምሽ 10 ምናምን ብራንቾች ደግሞ አሉ የሚከፈቱ። በየወሩ እኮ አንድ ብራንች እየከፈተ ነው የሚከፈቱ። ሌላ ምንጻ አለ የሚሰራ በሂደት ግን ትልቅ ማለት ነው። እሱም በሂደት ነው የምናሳውቀው። ይሄ የሚሆነው ምንድነው ሌላ ኃይል መኖሩን ስለምናይ ይሄ ግልጽ እኮ ነው። ስለዚህ እንድትጨነቃለሁ በጣም ይሰራ ጨምር። ይሄ በረከት፣ ይሄ በተስፋ መሞላት እጅግ መታደል ነው። ሌሎችም የዚህ በረከት ተካፋይ እንዲሆኑ ነው ጥሪ እየተደረገ ያለው እና አሁን ብዙዎች ስላንተም ጤና የሚያሳስባቸው፣ ምክንያቱም የዚህ ሁሉ መሰረት አንተ ነህ። ጀማሪም እንግዲህ አንተ ብታልፍ ይቀጥላል። ምንም የህዝብ ሆኗል መቄዶንያ። ግን ደግሞ አሁን ያለህበትን የጤና ሁኔታ እያነሱ በተለይ ደግሞ አንድ ፎቶ ማህበራዊ ሚዲያ ላይ በጣም ይዘዋወራል። ያንተው ፎቶ ያው ካንተ የወጣ ነው። ቢኒ በጣም ወፍራም ትልቅ ሱፍ የለበሰ አሜሪካን ሀገር ይመስለኛል የተነሳውና ከሱ ጋር እያነጻጸሩ ሰውን ለመርዳት ነው እንዲሆነው ራሱን እየሰጠው ይላሉ። አንተ ደግሞ እኔ ሳልሆን ሌላ ኃይል ነው እየሰራ ያለው እግዚአብሔር ነው እየሰራ ያለው ብለህ የእምነትህን ጽናት እያሳየህ ነውና ሰዎች በእምነታቸው ከጸኑ ምን ሊያደርጉ እንደሚችሉ በአንተም እያየን ነውና በዚሁ ላይ በደንብ የበረከቱ ተካፋይም እንዲሆኑ መልእክትህን እንድታስተላልፍልኝ ብዬ ነው። ልክ ነሽ። አሁን እንደው እኔን ስታይም እንታያለሽ መሰለሽ እግዚአብሔር ኃጢአተኞችን ምን ያህል እንደሚረዳ እኔ አሁን የማየው እውነቴን ነው የምልሽ ሙች ኃጢአተኞችን መቃወም። ብዙ ሰው ለምሳሌ እግዚአብሔር ስቶኛል የሚል ሰው ይኖራል። አሁን እግዚአብሔር የረሳው የሚመስለው ወይ ደግሞ በዚህ ዘመን እግዚአብሔር የማይሰራ የሚመስለው ማለት። በእርግጥ ዘመኑ የመጨረሻው ዘመን ነው። አሜሪካኖችን ምናምን ስናይ እኮ እኛም እየተከተልን የመጨረሻው ዘመን ማለት ምንድን ነው? እግዚአብሔር በቃ እየተወው ማለት ነው። ከእግዚአብሔር ኦልሞስት የሌለበትን እንደማለት ነው። ያ ዘመን ይሄ ዘመን ነው፣ ከባድ ጊዜ፣ እግዚአብሔር የተቀየመበት ጊዜ ነው። ግን በዚህ ጊዜም ይሰራል እግዚአብሔር። እኔ ያየሁኝ ነው በራሴ በመቄዶንያ ያየሁኝ። ስለዚህ ተስፋ አትቁረጡ፣ እግዚአብሔር ይሰራል፣ በደንብ ይሰራል። እግዚአብሔር የማይረዳቸው የሚመስላቸው ሰዎች ደግሞ አሁን እንደ መቄዶንያ ስታየው እኛን ከረዳን፣ እኛን ኃጢአተኞች ከረዳን በጣም ብዙ ስለምንሰሰት ነው እኔ ማለት ነው። እግዚአብሔር ስራን እየሰራ እንኳን ልንሳተፍ እየመለስ በእውነት እግዚአብሔርን የምሬን ነው የምነግርሽ።
እግዚአብሔርን መሰናክል እየሆነ ከሆነ ለካ እግዚአብሔር እንደዚህ ይረዳል ማለት ነው። ስለዚህ እግዚአብሔር እንደሚረዳን ሁሉ ሰው ብዙ የተሻለ ደግሞ ሰዎች አሉ። ትንሽ ደግሞ እግዚአብሔር የሚያስደስቱ ሰዎች ምን ያህል እግዚአብሔር ይረዳቸዋል ብላችሁ አስቡት። ሁላችሁም በእውነት እግዚአብሔር እኛን ከረዳ ደግሜ ነው የምነግራችሁ ከረዳ ትንሽ ብትሞክሩ ደግሞ ምን ያህል ይረዳቸዋል ማለት ነው። በቃ ተስፋ እንዳትቆርጡ ነው። በተለያየ ሁኔታ ያላችሁ ሰዎች እግዚአብሔር ሲቶኛ ረስተኛ አይ እንዳትሳሳቱ። ምክንያቱም እኛንም መረድቶናል። እኛ መረዳት የማይገባ ወንጀለኛ ሰዎች ይቺ ለማለት ብዬ ነው። እንግዲህ ከህብረተሰባችን የሚጠበቀው አንደኛ መጋቢት 6 12 ሰዓት ላይ ዩቲዩብን እንዲያዩት ነው። ሁሉም ሰው ቢያየው ማየቱ ብቻ ገቢ ስለሚያስገባ ይሁልን። ሼር አድርጉት፣ ኮሜንት፣ ሰብስክራይብ ማድረግ ዩቲዩበሮችም እና ቲክቶከሮችም እንደዚህ ሌሎችም ሶሻል ሚዲያ ያላችሁ ሰዎች ከአሁን ጀምራችሁ እንድታስተዋውቁት። በእለቱ ደግሞ ኮፒራይት ስለሌለ ላይቭ ገብታችሁ ላይቭ እንድትገቡ ላይቭ እንድታስተላልፉት። ምክንያቱም ባለፈው አንተ እዚህ ይላችኋል በሰይፉ ብቻ አይደለም፣ በሰይፉ በኢቢሲ በፋና በብዙ ነበር የሚተላለፈው። አሁንም እንደዛው ኮፒራይት እኛ ከለቀቅን ሁሉ ሰው ማስተላለፍ ይችላል ማለት ነው። እንግዳ እንድትሆኑ ከዛ ደግሞ ህብረተሰቡ የሚችለው እንዲያግዝ አካውንት ቁጥራችን ውጭ ሀገር እዚህ ይላል 2409382992 ነው። በዛ እንዲያግዙ። ኢትዮጵያ ደግሞ 7979 ነው። በዛ እንዲያግዙ። ከዛ ደግሞ ቋሚ ደግሞ አባል መሆን ይችላል። www.macedonia.charityhome.org አለ። እዛች ላይ እየገቡ $20 $30 በየወሩ ማገዝ ይቻላል። ጎፈንድሚ ማለት ሰይፉ የከፈተው ባለፈው ሰይፉ አማካኝ የተከፈተው ዛሬ ማገዝ የዜሉ ለአሜሪካ ነው የሚሰራው። ሌላ ሀገር በዌብሳይቱ ላይ ቋሚ አባል መሆን ይችላል። ዋን ታይም መርዳት ይችላል። እሱ ማገዝ። ትምህርት ቤቶች በጣም የተሳተፉ ነው። የሚገርምሽ ሁሉም አካውንት ከፍተዋል ለመቄዶኒያ እዛ ላይ ወላጆች እንዲያስገቡ። ትምህርት ቤቶች ደግሞ የተከፈተውን አካውንት በቴሌግራም ኮሚኒኬሽን እንዲያስተዋውቁ ለተማሪዎች። ያልከፈቱም ትምህርት ቤቶች በዚህ አጋጣሚ እንዲከፍቱ። ማህበሮች ባለፈው ዓመት የሙያ ማህበራት፣ መንፈሳዊ ጽፎ ማህበራት በጣም አግዘዋል። እሱም እንዲያግዙ። የሃይማኖት ተቋማት እንደውም እኛንም ሳይጠብቁ በስልካችን እየደወሉ ህብረተሰቡን ከራሳቸውም ከህብረተሰቡም እያስተባበሩ እንዲያግዙ። ካፌ፣ ሬስቶራንት ምናምን ከህዝብ ጋር የሚገናኙ አሉ። እሱ ደግሞ እዛ ያለውን ፈንድሬዚንግ ማድረግ ትንሽ ፈንድሬዚንጎች እያደረጉ ሰው እንዲሰጡ፣ ሰዎች ደግሞ እንዲሰጡ። ሌላ ባለፈው ዓመት ያየሁት ደግሞ አንዳንድ ሰዎች አሉ፣ ጎበዝ ሰዎች የሚያስተባብሩ አሉ። ከሰፈር ከጓደኛ እያስተባበሩ ይገባሉ። ላይቭ ላይ እንዲገቡ እንደዚህ እንዲያደርጉ እንፈልጋለን። እንግዲህ በቃ ደግሞ ያው ሰርግ፣ ልደት፣ ክርስትና፣ ሙት ዓመት፣ ሰደቃ ሰው 9,000 ሰው ባይችልም ከአንድ ሰው ጀምሮ አሁን ባለፈው አቶ በላይ ያደረጉት አይነት ይሄ ከባድ ሊሆን ይችላል። እንዴት ነበር ሰርጉ? በጣም መነጋገሪያ የሆነ ነበር አይደለ? አሁን ስላነሳኸው የአቶ በላይ ልጅ የብሩክታይት ሰርግ። እንግዲህ ብሩክታይት ከህፃንነቷ ጀምሮ መቀያ የምታገዝ ልጅ ነች። በጣም ነው የምናመሰግናት። በጣም በተለያየ ጊዜ ብዙ ችግር በደረሰልን ጊዜ የተገኘች ነች። በጣም እንደው አንዳንዴ ሰው አሁን እንግዲህ እኮ የቤተሰብ ልጅ ነች አይደል? ገቢ የላትም የራሱ ግን በማስተባበር ግን ብዙ ሀብታሞች ካደረጉት በላይ አድርጋለች። ብዙ ሀብታሞች በጣም በላይ የሚያሳይ ሰውን ለመርዳት ሰሞን በቂ ዋና ፍላጎት ማንነት መሆን ያሳይሻል። በጣም በቃ ብዙ ሰው እኛ የማይቸግረን የሚመስለው ሰው እኮ አለ። ብዙ ጊዜ ብር ይቸግረናል። በተለያዩ ችግሮች የደረሰችን ልጅ ነች ብሩክታይት እና በጣም ባለውለታችን ነች። ሰርጋቸውን እንግዲህ ከባለቤቷ ጋር ሁንልኝ ጋር ሲያደርጉ ትልቅ ውሳኔ ነው። እሷ ግን በልጅነቷ የምታገዝ ነች። ውጭ ሀገር እኮ ለመሄድ ብላ እድሉን የሰዎች ነች ጤናን ለማገዝ ብላ እና የእሷ መቼስ ከባድ ባለውለታችን ነች። ባለቤቷን ፈቃደኛ ሆኖ በማድረጉ እሱም ይመሰገናል። የእሱም እናት ወይዘሮ ትልቅ ሰው ይመሰገናሉ። የብሩክታይት አባት አቶ በላይ ደግሞ እሱ ለረጅም ዓመታት ነው አንድ አቶ አዲስ የሚባል አሁን አርፏል። የዛሬ 8-9 ዓመት ከዛ ጊዜ ጀምሮ ነው የማውቃቸው እና በየጊዜው በቋሚነት የሚያግዙ ናቸው። ባለፈው በነበረውም ላይቭ ፕሮግራም ሰፖርት አድርገዋል። ወደ 2 ሚሊዮን ብር ራሱ ከዚህ ሰርግ በፊት አግዘዋል። ለሰርጋቸው ደግሞ በጣም ብዙ ወጪ ነው ያወጡት። ምንድን ነው ያደረጉት? ትልቅ ዝግጅት አድርገው ሁሉም ኢትዮጵያ ውስጥ ሰው ጥሩ ነው ያሉ። እንግዲህ ይችላሉ ብሎ ማሰብ ራሱ ከባድ እኮ እና ጥሩ ደግሞ ታልፏል እኮ ሁሉም ሰው እንዲገኝ ጥሩ። ለዛ በቂ ዝግጅት ወደ 10 ሚሊዮን ብር ምናምን አወጥቷል ለድግስ ምናምን ማለት ነው። መቄዶንያ እኮ አዲስ አበባ ብቻ አይደለም እኮ
ለስድስቱም ከተማ ያሉ መቄዶንያ ተገልጋዮች ምሳ ፕሮግራም ተደርጎላቸው የሰርግ ስነስርዓቱን ምክንያት በማድረግ አዎ። እና ከዛ ውጭ ደግሞ ምን ተደረገ? ለመጋቢት 6 ደግሞ ብለው ተጨማሪ 10 ሚሊዮን ብር ሲኖትራክ ጨረታ የሚቀርብ አቶ በላይ መኪና አስመጪ ናቸው ማለት ለዛ ከዛ ከሚሸጡት መኪና ነው አንድ። ሌሎችም ጎን ብዙ አስመጪዎች አሉ ኢትዮጵያ ውስጥ መኪና በተለይ ብዙ አሉ ማድረግ ይችላሉ። ከዛ ደግሞ የመድኃኒዓለም ማህበር አለ እሳቸው አባል የሆኑበት እነሱ ደግሞ 10 ሚሊዮን ብር። አንድ ደግሞ ሰው በዕለቱ እሳቸው የጠሩት ሰው 33 ሚሊዮን ብር 3 ሚሊዮን ብር። መጋቢት 6 እኮ በዚህ ነው የሚጀምረው። ትልቅ ባለውለታችን ናቸው ማለት ነው። እና በእውነት አቶ በላይን በጣም እጅግ አድርጌ ነው የማመሰግነው። ደግ ሰው ናቸው። በቃ ለገንዘብ ወደኋላ የማይሉ ናቸው። እና ከእሳቸው ሰዎች እንግዲህ ሊማሩ የሚችሉ አሉ ብዙ ባለሀብቶች ኢትዮጵያ ውስጥ። እኔ በእርግጥ ባለሀብቶች ቢረዱ ባይረዱ ብዙ አልጨነቅም ማለት እነሱ ካረዱን መቄዶንያ አይሰራም ብዬ ማሰብ አልፈልግም። እግዚአብሔር የሚሰራበት ቦታ ስለሆነ ማለት ነው። መቄዶንያ በነገራችን ላይ በሆነ ግለሰብ ላይ ሰው ላይ የተመረኮዘ አይደለም። እንትና ቢረዳው ይቀጥላል። በሙሉ ባለሀብት ቢረዳው ይቀጥላል። ግን ቢያግዙ ግን በረከት ያገኛሉ ብዬ አስባለሁ። እንዲመለሽ ምን መሰለሽ በእነሱ ካረዱን አማራጭ እንደሌለው ነገር የሌለን ሰዎች አይደለም። አማራጭ አለን፣ እግዚአብሔር አለ። ግን ቢያግዙ ግን እውነት ይጠቀማሉ። ነገ በሞት እኮ ይመጣል፣ ተጠያቂነት ይመጣል። እና አርጋር ሲባል ምስክሮች ያስፈልጋሉ። አሁን መቄዶንያ አባቶች ምስክር የሚሆኑላቸው ለእንዳቶ በላይ እንደዚህ ቢያደርጉ ተጠቃሚ ናቸው። እንደ ሀሳብ እንደሆነ ቢጠቀሙ ጥሩ ነው፣ ዋጋ ያገኙበታል። እና እሳቸው ከዛ ደግሞ ሰርግ ማድረግ አሁን ብሩክታይት የሀብታም ልጅ ነች። ሌሎችም እንደዚህ ሰርጋቸውን ሲያስቡ የሚችሉትን ያለ ሀብታሞች ብቻ ነገራችን ላይ ከአንድ ሰው ጀምሮ ማድረግ ይችላል። የሌላቸውን መምጣት ይችላሉ። ሰርጋቸውን እናደርጋለን ብሎ ከወሰኑ ችግር የለብንም። መቄዶንያ ይደግስላቸዋል፣ ያደርጋል። በቃ ዋናው መገኘት ነው። አቅም ከሌለው ሰው ምን ታደርጋለች? መቄዶንያ ይደግስላቸዋል። መጥተው መቄዶንያ ከአረጋውያን ተመርቀው መሄድ ይችላሉ። ምክንያቱም እኮ ጋብቻ እኮ ቀላል አይደለም። በኦርቶዶክስ እኮ ከሰባቱ ሚስጥሮች አንዱ ነው። ሰባቱ እኔ ይገርመኛል። ቁርባን እንደዚህ ናቸው። መንፈሳዊ ዘላለም ሕይወት የሚመለከታቸው ጉዳይ አንዱ አድርጎ አንዱ ጋብቻ። እንደዚህ አይነት ውሳኔ ካላቸው መቄዶንያ ይደግስላቸው በትክክል እና እንድታረጉ እንፈልጋለን። በተለይ ደግሞ መቶ መጎብኘት መቄዶንያ ምን ላይ እንደደረሰው ባለፈው የተደረገው ገቢ ምንድነው ውጤቱ የሚለው የምንፈልገው እኛ መቶ ሰው እንዲያይ ነው። በቃ ሰው ሲያይ እንደሚደሰት ስለማውቅ ነው። ሰርግ ልደት ማለት አሁን አቶ በላይ አዲስ አበባ ነው ያደረጉት። ብሩክታይት ግን ሁሉም ቦታ ማድረግ ይችላል። ለስድስቱም ከተሞች ሰርግ ልደት፣ ክርስትና፣ ሙት ዓመት የተጋቡበትን ዓመት ማድረግ። አንዳንድ ሰዎች ደግሞ የተጋቡበትን ዓመት የራሳቸውንም የወላጆቻቸውንም ያደርገዋል። ሽምግልና መቄዶንያ ማድረግ። አሁን ሽምግልና የብሩክታይት እኛ ጋር ነው የተደረገው። ይህ ምንድነው እኛም ለመጥቀም ፈልገው። ስለዚህ ሽምግልና፣ ሙት ዓመት፣ ክርስትና፣ አርባ፣ ኒካ፣ ሰደቃ ማንኛውም በሁሉም ሃይማኖት ያሉ ሰዎች ማድረግ ይችላሉ። በነገራችን ላይ መቄዶንያ ብዙ መቄዶንያ ሲል የክርስቲያን ይመስላል። ከ3500 በላይ 3000 በላይ ሙስሊሞች አሉ። 3500 አካባቢ ቀብሪ ዳር መቄዶንያ እኮ አለ፣ ሰመራ እኮ አለ፣ ደሴ አለ እኮ እዚህ ሞያሌ አለ፣ ወራቤ አለ፣ ሌሎች እና በሁሉም ሃይማኖት ያሉ ሰዎች የተለያየ ፕሮግራማቸውን እንዲያደርጉልን። ባለፈው ደግሞ ዲያስፖራዎች ብዙ አግዘው ነበር። እነሱም አሁን ባሉበት እንዲያስተባብሩ እንዲያግዙ እንፈልጋለን። መቄዶንያ እንግዲህ ብዙ ጊዜ ለየት የሚያደርገው በትንሽ ወጪ ብዙ የሚሰራ እግዚአብሔር የሚሰራበት ቦታ። አስተዳደራዊ ወጪያችን አሁን 3%። አንቺ አሁን ለመቄዶንያ 100 ብር ብትሰጪ ከመቄዶንያ የምትጠብቀው የ100 ሺህ ብር ስራ በእርግጠኝነት በረከት። ታዲያ እንዲህ ባይሆን እንዴት ነው 9 ሰው የሚሆነው? 9 ሺህ በሽተኛ ህንፃዎች በየክልሉ መስራት እንዴት ሰው በየቀኑ ማስገባት። ሰዎች እኮ የእነ ሰዎች እርዳታ አይደል እንደዚህ በእግዚአብሔር በታች። ስለዚህ ሰዎች መቄዶንያ ለም መሬት ላይ እንደመዝራት መሆኑን አውቀው ውጤታማ ቦታ መሆኑን አውቀው በጉልበትም በጊዜም እንዲያግዙ። በተለይ ደግሞ ሰውን ለመርዳት ሰው መሆን በቂ ነው ስንል መቄዶንያ ሁሉም ሰው ይችላል። መቄዶንያ የሚፈልገው እንደውም እኔ እውነት ብጠይቀኝ አይችሉም የሚባሉ ሰዎች ሰው ይናቃቸው በገንዘባቸው ስለሌላቸው ወይ ስላልተማሩ በቤተሰብ በአካባቢ በጓደኛም በምን በቃ የተላቁ ሰዎች በአለማዊ የሚዛን ማለት ነው እኛ እንፈልጋቸዋለን።
በጣም ትልቅ ይሰራሉ ከተባሉ ሰዎች የበለጠ ስለሚሰሩ ማለት ነው። እግዚአብሔር በተላቁት ላይ ስለሚሰራ በተለይ እንደው ተስፋ የቆረጣችሁ ሰዎች በትመጡ ደስ ይለኛል፣ በጣም ስለምትችሉ ማለት ነው። ሰው እኮ እግዚአብሔር ብዙ ጊዜ ሰው ሲነቅሽ እንደውም ደስ ነው የሚልሽ። ምክንያቱም የሰው ሚዛን ምንድን ነው? ዓለማዊ ነው። በውሸት መስፈርት እኮ ነው የሚጥልሽ። እንደውም ትክክለኛ መሆንሽን ታውቂዋለሽ። በእግዚአብሔር መስፈርት ሌላ ስለሆነ ተቃራኒ ስለሆነ ከኛ ጋር ማለት ነው። እና በጣም እቺን ሀሳብ ያዙልኝ። ምክንያቱም እናንተ ሰው ተስፋ ይቆርጣል፣ በቃ ጓደኛውም ሁሉም እንዲህ ሲል፣ ግን ያ ግን ውሸት ነው። በዚህ ዘመን በዚህ ዓለም እኮ ከሞትም በኋላ ዛሬ ፌመስ ሰዎች ያው ዛሬ ግን የተናቁ ሰዎች ቅዱሳን ሊሆኑ ይችላሉ። ስለዚህ ሁላችሁንም እንፈልጋለን። ከሰው ይልቅ መቄዶንያ የሚፈልገው ከገንዘብ ይልቅ ሰው በጣም እና በበጎ ፈቃድ በተለይ ደግሞ እንፈልጋለን። አሁን ለዚህም ፕሮግራም ለቀጣይ ሙያም ያላቸው ሰዎች ሙያም ትምህርትም ምንም የሌላቸው ሰዎች በተለይ እንፈልጋቸዋለን እና እየደወላችሁ በ0938 777 ወይ ደግሞ በ0970 ሁሉም እየደወላችሁ በሙያም እንድታገዙ እንፈልጋለን የሚልም ሀሳብ አለ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። መጋቢት 6 እንገናኛለን። አሜን። በጣም አመሰግናለሁ። ማሂ እንዴት ነሽ? ስላየሁሽ ደስ ብሎኛል። እኔም በጣም አምሮብሻል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ቡጥሉ እንዴት ነች? በጣም ደህና ናት። ሁሉ መልካም፣ ሁሉ ሰላም። እንግዲህ በመቄዶንያ ጋዜጣዊ መግለጫ ላይ ነው እና ያገኘሁሽ። ተስፋ ቆርጠሽ የነበረውን የሸገር ኢንፎ ሚዲያ ተከታታዮች ያስታውሱታል እና ኩላሊት መግዛት የሚፈልግ ሰው ካለ በውስጥ አውራኝ እሸጣለሁ። በተስፋ መቁረጥ ውስጥ ሆነሽ ሰው አይዞሽ ሲልሽ የነበረሽን ስሜት ነው እንድታጋሪኝ የምፈልገው። በጣም ቃላት የለኝም። አሁን እኔ ራሱ እዚሁ ቁጭ ብዬ ራሱ በቃ እያሰብኩ ነበር ለእኔ የደረሰ ህዝብ፣ እኔ ደግሞ ይሄንን ቢያንስ ትንሽ መልካም ነገር አድርጌ ብደርስ እያልኩ እያሰብኩ ነበረ። ቢኒያም ሲናገር ማለት ነው። እውነት ነው። እንዴት ነው ህይወት? ቆንጆ ነው። ምን አዲስ ነገር አለ? ያው ንግድ እየሞከርኩ ነው፣ እየሰራው ነው። ምን አይነት ንግድ ጀመርሽ? ማር እያመጣሁኝ ኦንላይን ያሸጥኩ። ወደ ማር ቢዝነስ ገባሽ? ያኔ እንግዲህ በጣም ብዙ አልኩት አልሆን አለኝ፣ በተስፋ መቁረጥ ውስጥ ነው ያለሁት ብለሽ ያለኝ ኩላሊት ነው ኩላሊት የሚገዛኝ የሚል ቪዲዮ ነበር የሰራሽ። ምን አይነት ምላሾችን አገኘሽ? ያው ከ95% በቃ አለንልሽ እኛ እያለን ነው የተባልኩት። ሌላው ደግሞ ያው አንዳንድ በሰው ችግር የሚያላግጥ ሰው አይጠፋም። 5% ያ ነው። 95% ግን እኛ እያለን ነው የተባልኩት። በጣም በቃ ይሄን ያህል ሰው አለኝ፣ ይሄን ያህል ሰው ይወደኛል እስክል ድረስ አልደገፉትም። እኛ እያለን እንደዚህ አታደርጊም ነው የተባልኩት። ብዙም ድጋፎች ተደርገውልኛል። ያው ባንቺም አይተሻል። በጣም ነው የማመሰግነው የኢትዮጵያ ሕዝብ፣ አንቺንም እግዚአብሔር ይስጥልን። አሜን አሜን። ደስ ብሎኛል እንደዚህ በደንብ ተነቃቅተሽ ወደ ስራ ውስጥ ገብተሽ ስላየሁሽ በጣም ደስ ብሎኛል። እንግዲህ ተስፋ ባትኖር ኖሮ ህይወት አታጓጓም ነው አይደለ? ተስፋ ማድረግሽ ትልቁ ነገር ነው። አይዞሽ ብለው ደግሞ የደገፉሽ የሸገር ኢንፎ ሚዲያ ተከታታዮች፣ የቲክቶክ ተከታዮችሽ በተለያየ መልኩ ስላንቺ የሰሙ ሁሉ አይዞሽ ባይነታቸውን አሳይተዋል። ለዚህ በጣም ነው የማመሰግነው የኢትዮጵያ ሕዝብ። በዚህ አጋጣሚ አንቺንም ጨምሮ ሁላችሁንም እግዚአብሔር ይስጥልኝ፣ ፈጣሪ ከጭንቀት ያውጣችሁ። አሜን አሜን። ቲክቶክሽ ላይ ግን እቺ የእርግጫዋ ነገር እንዴት ነች? አሁን እንደዚህ ለሚያይሽ እና ቲክቶክ ላይ የምትሰሪያቸው ቪዲዮዎችን ለሚያይ በጣም የተራራቀ ነው። እንዴ ነው የሚሉኝ። አሁን ብዛ እንደዚህ ዝም ነው የምለው። ያው አንቺም ተገርመሻል መጀመሪያ ቀን ስታገኝ። ዝም ማለት ያ ቪዲዮ ላይ እና አንቺ ነሽ የምር ጤነኛ መሲንም ነበር ምናምን የሚል አስተያየት ነው የተሰጠኝ እና ጤነኛ ነኝ። ያው ፊልም እንደምታዩት እዩት፣ እንደ ካራክተር ይዩልኝ። በቃ ያቺ እኔ ራሴ የፈጠርኳት ካራክተር ናት። ሙሉ ለሙሉ እሷ ውስጥ ስምጥ ብለሽ ገብተሽ ነው የምትሰሪው? አዎ በጣም ነው ደስ የምትለኝ። ስሰራ ማንን ማልሰማ በነገራችን ላይ እሷን ሰውን እኔ ራሴ ይገርመኛል። ሁሌ እሷን ብሆን ደስተኛ ነኝ። በህይወትሽም እሷን ብትሆኚ ደስ ይልሻል? ኧረ እባክሽ ምንም ጭንቀት የሌለባት ሴት ናት። በነገራችን ምንድን ነው እስኪ ካራክተሯ ንገሪ በደንብ አንቺ ውስጥ ያለችዋ። እኔ ውስጥ የኔ ራሴ ሰጠዋት። በቃ ምንም ጭንቀት የሌለባት በቃ ነገሮችን በቃ
በቀለል አድርጋ የምንኖር ሴት ናት። ያቺ ሴት ተራግጣ የምታልፈው ናት። በቃ እንደውም ጫማውን የምትወረውርበት ምክንያቱም ያው ችግሮቿን የወረወረች ይመስላታል። ደስተኛ ናት እና እንደሷ ብሆን ደስ ይለኛል። በዛው ካራክተር ውስጥ ሆነሽ ያንቺንም ችግር ሀሳብ እያራገፍሽ ነው? ያዋ ግርግፍ ብዙ ጊዜ ደጋግመሽ የምትጠቀሚያት ለካራክተሯ ቃል ምን አይነት ነው? እንደዚህ እኮ በንግግር ሳይሆን እኔ አክቲንግ ነው እዛው ላይ የምሰራው እንጂ በንግግር ብዙ አልሰራም። ከሙዚቃ ጋር ከምናምን ጋር ነው። ልጅሽስ እንዴት ነች? ቡጥሉ ደህና ናት። አሁን ትምህርት ጀምራልኛለች፣ የተማረች ነው። በጣም ደስ ይላል። እግዚአብሔር ይመስገን። ባለቤትሽም ደህና ነው? ሁሉ ጥሩ ነው? ሁሉ ሰላም። በዚህ መልኩ ስላየንሽ በጣም ደስ ብሎኛል። አመሰግናለሁ። ተመልካቾችም ደስ እንደሚላቸው አምናለሁ። በተሻለ ደግሞ በበለጠ ነገር ከፍ ብለሽ ለመገናኘት ያብቃል። አመሰግናለሁ። ማለት የምትፈልጊው ነገር ካለ? ያው ስለ መቄዶንያ ነው ዛሬ እዚህ ነው የተገኘሁት። ሁላችሁም እኔ የምታውቁኝ የኔም ቤተሰቦች እንዲሁም የኢትዮጵያ ሕዝቦች ያው እናንተ የተቸገረ መርዳት መልካምነት ለእናንተ አይነገርም። ሁላችሁም የተቻላችሁን እርዳታ ብታደርጉ ባይ ነኝ። በጣም አመሰግናለሁ። እኔም በምችለው እጥራለሁ። ካሁን በኋላ መልካምነት ለራስ ነው። ለእኔ እንደደረሳችሁልኝ ያው ብዙ ሰውም የእናንተን እርዳታ የሚፈልግ ሰው አለና እንረዳዳ ነው የምለው። አመሰግናለሁ በጣም እዚህ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ